ዛሬ ማውራችሁ አራት አይነት ሞገስ አለ በሂብሩ ቃል። አንደኛው ቃል ያታብ። እስቲ ያታብ በሉ እስቲ። ያታብ የሚባል የሞገስ አይነት አለ። ያታብ የሚባለው ሞገስ ክብር ለኢየሱስ ይሁን። ፕሮፌት ነህምያ 2 አምጣልኝ። ነህምያ 2 ከቁጥር 1 ጀምረ እስከ 7 ያለውን ክፍል። በነገስታት ፊት እግዚአብሔር ተቀባይነት እንዲሰጣቸው የሚያደርግ ሞገስ ነው። አረ አሜን። በነገስታት ፊት እኮ ነው ምለው። አረ አሜን። ባለቃችሁ ፊት ነው እኮ ምለው። በምትሰሩ ቦታ ሁሉ ሰዎች አይተው ደስ ብሏቸው ለናንተ የሚሰጧችሁ ይሁንታ ማለት ነው ሞገስ። አረ አሜን። ይሄ ክፍል ነህምያ ይባላል። ነህምያ ማለት ደግሞ ምን አይነት ሰው ነው? ነህምያ በጣም በሚገርማችሁ ሁኔታ የኢየሩሳሌምን ቅጥር አድሳለሁ የሚል ከተማይቱን ከእንደገና ሪቢልድ እገነባለሁ የሚል ራእይ ያለው የእግዚአብሔር ባሪያ ነበር። ዛሬ ባለ ራእዮች በኢየሱስ ስም ነገራችሁ አይበላሽም፣ ከእንደገና ይታደሳል። እግዚአብሔር ከሰማይ ሞገስን ይልከላችኋል። ያ ፓሽን ያ ነገር በሱ ሲነሳሳ ምን ሆነ? ፊቱ ጠቆረ፣ ሐዘን ሆነ። ውስጡ ያለውን ፓሽን ውስጡ ያለውን የእግዚአብሔርን ኃይል እገልጣለሁ፣ የእግዚአብሔርን ዓላማ እገልጣለሁ ብሎ ታመመ። አንዳንድ ህመሞች ይመሟችሁ፣ አንዳንድ ነገሮች ይመሟችሁ። ካላመማችሁ ወደ ሆነ ነገር አትመጡ። ነህምያ የኢየሩሳሌምን ቅጥር ፈርሶ ባየው ጊዜ አዘነ። አያችሁ፣ አንዳንድ ነገር አይታችሁ ያ ነገር ተበላሽቶ ስታዩ እግዚአብሔር ለናንተ እየናገራችሁ ነው። ያንን ነገር ማህበረሰቡ አላየውም። በቃ ዳር ራሳቸውን እንደ ባቢሎን ምርኮኞች ባሪያዎች አድርገው ተቀብለዋል። ይሄ ሰው ግን ባርነትን አልመረጠም። we are free states። እግዚአብሔር ኪዳን አለን፣ እኛ የቃል ኪዳን ሰዎች ነን፣ እንገነባለን፣ እንሰራለን ብለው አሰቡ። ራሜን ብሉስ። ዛሬ የተበላሸ ነገር ያያችሁ የምታዝኑ ሰዎች እግዚአብሔር እናንተ ውስጥ የሆነ ነገር ያስቀመጠ ነው። የሆነ ቁጭት እናንተ ውስጥ ያስቀመጠ ካለ እግዚአብሔር አንቺ ውስጥ ምን ያደረገ ነው? እንድትገነቢው እግዚአብሔር ያሳየሽ ነው። እሺ፣ ከዛ በኋላ ነህምያ ስራው ምንድነው? ምግብ፣ ይሄ ሼፍ በሉት፣ ጠጅ አሳላፊ ነው። እሺ፣ ከዛ በኋላ እንመልከት። ፕሮፌት ቀጥ በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። እሺ፣ ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። እሺ፣ ያለ ሐዘን እኖር ነበር። እስቲ ሐዘን በሉ እስቲ። ሐዘን አንዳንድ ጊዜ የሆነ ሐዘን ሲመጣባችሁ በቃ አሪፍ ነው፣ የሆነ ነገር ልትቀየሩ ነው ማለት ነው። አሜን። እሺ፣ ንጉሱም ሳትታመም ፊትህ ለምን አዘነ? ሳትታመም ለምን ፊትህ አዘነ? ዛሬ በኢየሱስ ስም አንድ ሰው ሲነሳ አያለሁ። አሜን። እግዚአብሔር ሞገስ ሰጥቶ ሲነሳ አያለሁ። አሜን። እሺ፣ ይህ የልብ ሐዘን ነው እንጂ ሌላ አይደለም አለኝ። እጅግም ብዙ አድርጌ ፈራው። እሺ፣ ንጉሱንም ንጉስ ሺህ ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። ፊቴ ስለምን አይዘን አልኩት። በኢየሱስ ስም አንድ ነገር ልንገራችሁ። ሎስት ያደረጋችሁት ነገር በዚህ ሳምንት ከእንደገና መስተካከል ይጀምራል። አሜን። ያጣችሁት ነገር ሁሉ ሪቢልድ መሆን ይጀምራል። አሜን አሜን። እሺ፣ ንጉሱም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩኝ። እኔም ወደ ማን ጸለይኩኝ? ወደ ሰማይ አምላክ። እግዚአብሔር ምስክሬ ነው። ሞገስ በሚቀጥለው ዓመት ሞገስ የምትቀበሉ ሰዎች አላችሁ። አሜን አሜን። ወደ ሰማይ አምላክ ወደ እግዚአብሔር ጸለይኩኝ። አረ አሜን አሜን። እሺ፣ ንጉሱን ደስ ቢያሰኝህ ባሪያህ በፊትህ ሞገስ ቢያገኝ። ባሪያ ምን ቢያገኝ? ሞገስ ቢያገኝ። እኔ አንድ ነገር ልተንብይ። በዚህ ዓመት ላይ ያላገኛችኋቸው ሞገሶች ሁሉ በሚቀጥለው ዓመት ይቀጠሏችሁ። አሜን። ንጉሱን ደስ ቢያሰኝ፣ ደስ ማሰኘት። እሺ፣ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት። እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ምን በለኝ? ስደደኝ አልኩት። ዋው! እሺ። ንግስቲቱም በአጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ? እኔ አሁን ለምሳሌ አንድ ነገር ልንገራችሁ። ሰዎች ባልና ሚስት ቁጭ ብለው
ባልየው እሺ ብሎ ሚስቱ ጋር ሲገናኝ ግን ባልየው ሐሳቡን ቀይሮ ይመጣል። እመነኝ። ይሄ ማለት ሚስትየዋም ባልየውም ካላመኑበት ባልየው የሰጠህን ተስፋ እንዳትቀበል ሚስትየዋ ጋር አብሮ የወሰነው ውሳኔ ነው። እውነት ነው ውሸት ነው? እውነት ነው። አንድ ነገር ልንገራችሁ፣ ይሄ ሰውዬ ከሚስቱ ጎን ነው። ሚስቱ ያለች ግን ምንም ንጉስ ቢሆን ከሚስቱ ፊት ባሪያ እኮ ነው ማለት። ሴትየዋ ጣልቃ መግባት አይችልም። ይሄ ሰውዬ እኮ ባሪያ እኮ ነው። ይሄ ምግብን ነው ማን ነው ጠጅ የሚያሳልፈው? ሄዶ ደግሞ እዛ ጋር በእኛ ጋር ቅጥራቸው የፈረሰው በእኛ የተገዘችውን ህዝቡ ለእኛ ባሪያ የሆነ ከተማ ለምን ትሰጣለህ አላለችው። በሚስቱ ፊት ምን አደረገ? እግዚአብሔር ሞገስ ቢሰጠኝ። ዛሬ አንድ ነገር ጸልያለሁ። በከልካዮቻችሁ ፊት ሁሉ እግዚአብሔር ሞገስን ይሰጣችኋል። አረ አሜን በሉሽ። እሺ ንጉሱም ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቆጠርኩለት። ንጉሱ ደስ ቢለው እስከ ይሁዳ ድረስ እንዲያደርሰኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። አረ አሜን አሜን። ይሄ ሞገስ ከባድ ሞገስ ነው። ለባለ ራእዮች የሚሆን ሞገስ ነው። አረ አሜን። ትልቅ ዓላማ አለኝ የሚል ሰው አረ አሜን አሜን። ቸርች ቤተክርስቲያን መሬት ፈልጋለሁ፣ ለኢንቨስትመንት መሬት ፈልጋለሁ። ለዛ ነው ብዙ ሰው መንፈሳዊ ሲክሬትን አያውቅም። መንፈሳዊ ሲክሬት ማለት ምን ማለት መሰላችሁ? የምትጸልዩትን ጸሎት ኦን ፐርፐዝ አድርጉ። ሲክሬቱ እያንዳንዱ ቁልፎች የመንግስተ ሰማያት ቁልፎችን ሰጥቻችኋለሁ። እያንዳንዱ ዓለም በምንድን ነው የሚከፈተው? በቁልፍ ነው። ቁልፍ ደግሞ እግዚአብሔር ቃል ነው። ሬቨሌሽን ነው፣ መገለጥ ነው። አሁን አንድ ቦታ ሄዳችሁ መንግስትን ለመጠየቅ ወይ ንጉስ ነገስታቶችን ለመጠየቅ ካላችሁ አንድ ነገር ልንገራችሁ። ይሄንን ያታብ የሚባለውን የጸሎት አይነት ጸሎት ጸልዩ። the prayer of specification የሚባል ጸሎት አለ። the prayer of specification ነገሮችን ስፔሲፊክ አድርጎ መጸለይ። ኢየሱስን ያ እውሩ ሰውዬ መጥቶ ምን አደርግልህ ምን ትላለህ ትወዳለህ? እስቲ ምን አደርግልህ ትወዳለህ በሉ እስቲ። ምን አደርግልህ ትወዳለህ? ዛሬ በኢየሱስ የኔ ነገር ይከፈታል በሉ እስቲ። ዛሬ የኔ ነገር ይከፈታል። ምን አደርግልህ ትወዳለህ? ምን ዘንድ? አይ ዘንድ። ኢየሱስ አያውቅም? ያውቃል። ምን አደርግልህ ትወዳለህ? አሁን ኢየሱስ እያወቀ ግን እንዲጸልይለት የፈለገው the prayer of specification ነው። ዴቪድ ያንግቹ የሚባሉ ሰው ያሉ the four dimension የሚባል መጽሐፍ የጻፉ ይሄ ሰውዬ አንድ ቀን መንፈስ ቅዱስ እንትን ሰጠኛሉ። ኢንስፓየር አደረገኝና ማርቆስ 11ን አነበብኩኝ። እውነት እላችኋለሁ ማንም ያለው እንዲደረግለት ቢያምን በልቡም ባይጠራጠር ይህን ተራራ ተነቅለ ወደ ባህር ግባ ብትለው ይሆንልሃል የሚለው ቃል በራልኝ አሉ። ከዛ ወጣው። እኔ ደግሞ በዛን ጊዜ የሚያስፈልገኝ ብስክሌት ነው። በዛን ጊዜ በጣም ውድ ነገር ብስክሌት ነው። ብስክሌት፣ ጠረጴዛ፣ ወንበር ብዬ ለእግዚአብሔር ጠየቅኩኝ። ከዛ እግዚአብሔር ሆይ ምን አልኩኝ? የጸለያችሁን ጸሎት እንደተቀበላችሁ አርጋችሁ እመኑ ይሆንላችኋል። መቼ ነው? በልባችን አሁን እናምናለን። in the future ይመጣል። ከዛ ምስክርነት አለብኝ ብዬ ሄድኩኝ አሉ። መሰከርኩኝ። እግዚአብሔር ሆይ ምን አደርግልሃለሁ አሉ። እግዚአብሔር ረድቶኛል። ብስክሌት፣ ጠረጴዛ፣ ወንበር ሰጥቶኛል። ጌታን አክብሩልኝ ተባለ። እልል ተባለ፣ ተጨበጨበ። ቤታቸው ሲሄዱ ወንበሩም የለም፣ በመንገድም ሲሄዱ ብስክሌቱም የለም፣ ጠረጴዛውም የለም። እና ሳቁባቸው። ፓስተር ጁ የት ነው ያለው ወንበሩም ጠረጴዛውም ሲሏቸው እዚህ ውስጥ ነው። እስቲ ኧረ አሜን ብሉ። ይሄ የምላችሁ ሰው በዓለማችን አንደኛ ሜጋ ቸርች ያላቸው he's a man of faith ዶክተር ዴቪድ ያንግቹ ይባላሉ። it's a great man of God ናቸው። በልቤ ማለት እምነት ያላየነውን እንዳለ አይደለ? የሌለውን ደግሞ ምን የሌለውን እንዳለ የማናየውን ደግሞ እንዳለ የሚያስረግጠን ከሆነ እምነት ማለት እንግሊዘኛው ቃል እንዲያው persuaded ነው። assurance በመንፈስህ እግዚአብሔር ምን ያደርጋል? እርግጠኛ ያደርጋል። የት? in your heart አሁን ልቤ ውስጥ ነው ያለው አሉ። conservation እስቲ conservation በሉ እስቲ። መጸነስ በሉ እስቲ። ይሄ እንዲያውም ይሄ ክፍል የታብ ነው አይደል የሚለው? conservation ማለት ነው። ይጸንሳል።
ዛሬ የብዙዎች ራስ ዛሬ በኢየሱስ መወለድ ይጀምራል። አሜን አሜን። መወለድ ይጀምራል። ኮንሲቭ ማድረግ ጀመረ። ምን ማድረግ? ልቤ ውስጥ ነው ያለው። ልቤ ውስጥ ነው ያለው። ኮንሲቭ አድርጓል። ክብር ለኢየሱስ ይሁን። ኮንሲቬሽን ማለት ያ ነገር ወደ እናንተ እስከሚመጣ ፕሮሰስ ያደርጋል። ልጅ 9 ወር ውስጥ ከሚመጣ ምንድነው ጽንስ ነው የሚባለው፣ ልጅ አይባልም። ግን ኢን ዘ ፕሮሰስ ውስጥ ነው። ይሄ ሰውዬም አማኝ ነበሩና እግዚአብሔር ይሰጠኛል ብለው አምነው ይጠብቁ ነበር። ለዛ ነው ይሄ ሰው ምን ማድረግ አለባቸው? መንፈስ ቅዱስ ግን አንድ ነገር መጥቶ ስፔሲፊክ አድርጉት አላቸው። እስቲ ስፔሲፊክ በሉ እስቲ በትክክል አድርገው። ምን አይነት ነው የምትፈልገው? ጠረጴዛው ምን አይነት ነው? ብስክሌቱ የወንድ ነው ወይስ የህፃናት? ወንበሩ ምን አይነት ነው? የምግብ ነው ወይስ የመቀመጫ? ስፔሲፊክ አድርግ። ኢየሱስን እንደጠየቀው ምን አደርግልህ ትወዳለህ? ኢየሱስ አያውቅም። አንዳንድ ሰው ፕሮፌት ጸልይልኝ ይላል። ስለምን ልጸልይ? አንዳንድ ቀን አሉ በስልክ የሚደውሉ ሰዎች ስለምን ልጸልይ ነው የምለው። ለምን የሆኑ ለክፋት የተላኩ ሰዎች አሉ። ስለምን ልጸልይልህ ሲለው መንፈስ ቅዱስ እንዳሳሰበ አይ አሁን እኔ ያላሳሰበኝም ጸልይ ብለህ ስለወቅ እኔ ልጸልይልህ ካልኩኝ አሳስቦኝ ነው። እሱ ከመጣ ግን ምን ስለምን ልጸልይ ነው ማለት ያለብኝ። አሜን። ክብር ለኢየሱስ ይሁን። ለምን እኛ በመንፈስ ነው የምንመራው እንጂ መንፈስ ስትመራ ደግሞ መንፈስ ቅዱስ ራሱ ነው የሚናገርህ። እስቲ ራሱ ነው የሚናገርህ በሉስ። ራሱ ካልተነገረህ አንተ እናገራለሁ ካልክ አንተ ጠንቋይ ነህ። ወይም ፐርፎርማንስ አይደለም ትንቢት። የእግዚአብሔር ድምጽ ፐርፎርማንስ አይደለም። ራሱ ሲናገር ትናገራለህ። እይ ሲል ታያለህ። ተናገር ሲል ትናገራለህ። እውነት እሸት ዛሬ በኢየሱስ ስም ስፔሲፊክ የሆነ ነገር ተቀበሉ። መንፈስ ቅዱስ ምን አላቸው? ስፔሲፊክ የሆነውን ነገር ተቀሳሏቸው። ከዛ ያ ነገር መጣ። ሌላም አንድ ነገር ልንገራችሁ። ለምንድን ነው ወደዚህ የመጣውበት? አንዲት ሴት በቸርቻቸው ውስጥ ወደ ሌላ ቸርች ሊያገለግሉ ሲሄዱ ጊዜ እግዚአብሔር ሆይ ምን ፈልጋለሁ? የእግዚአብሔር ሰው ባል እንዳገባ ጸልይልኝ አለች። ባል እስቲ ባል በሉ እስቲ። የብዙ እህቶች ጥያቄ ባል ነው አይደለም እንዴ? ክብር ለኢየሱስ ይሁን። ባል እንዳገባ ጸልይልኝ ሲሏት አንድ ነገር አሏት። the prayer of specification ነው የምጸልይልሽ አሏት። ምን አይነት ሰው ነው የምትፈልጊው? እንደዚህ አይነት ሰውዬ፣ እንደዚህ ረጅም ፒያኖ የሚጫወት መምህር፣ እንደዚህ አይነት። አሜን ነው አሜን ነው አሜን ነው። እሺ ክብር ለኢየሱስ ይሁን። ከዛ በኋላ ምን አደረገ? ጻፈች። ከዛ ቤትሽ ላይ ለጥፊው አሏት። ሲለጥፊው ብሏት ከዛ ለጠፈችው። መስታወቷን ስከፍተው ጧት ላይ እግዚአብሔር ሆይ ረጅም ቆንጆ ታለንትድ የሆነ ሰው ስለሰጠኸኝ አመሰግንሃለሁ። አሜን። ልተኛም ስትል እግዚአብሔር ሆይ እንደዚህ አይነት ሰው አመሰግናለሁ። ከአመት በኋላ እዛ ቸርች ውስጥ አንድ ሰውዬ መጣ። ከዛ ቸርች ውስጥ ያሉ ሴቶች ሁሉ ያላቸውን ሁሉ አመጡ። እሱ ግን ቃል ወጥቶበታል። አሜን በሉስ። እሷን ነው ማገባው አለ። አሜን። አንድ አሁን the prayer of speak። አሁን ነገስታት ቢሮ ለመሄድ ምን አይነት ጸሎት ያስፈልጋቸዋል? የመሬት አስተዳደር መሄድ ሰው ካለ ምን አይነት ሞገስ? እግዚአብሔር ሞገስ ነው የሚለው አማርኛው። እንዲሁም ምንድነው ሞገስ? የግሪኩ ግሬስ፣ ፌቨር፣ መርሲ ነው የሚለው። በቃ አሁን ባየ ንጉሱም ደስ እያለው ምን አደረገው? ሂድ እስከ ምን ያህል ጊዜ ትቆጥራለህ? ሰዎችን እጸጥልሃለሁ፣ ደብዳቤ እጽፍልሃለሁ ብሎ ነህምያ ቅጥሩን ለማደስ ከንጉሱ ሞገስን አግኝቶ ፍቃድ። አሁን እኔ በዚህ ሰዓት እኔ አንድ ነገር ልጸልይላችሁ። በነገስታት ፊት እግዚአብሔር ሞገስ የሚሰጣችሁ፣ በነገስታት ፊት ሞገስ፣ በስራ ቦታችሁ ላይ ሞገስ። በቃ አንድ ነገር ፕሮፖዛል ያላችሁ ሰዎች፣ በቴሌቪዥን ለምታዩ ሰዎች ይሄንን ጸሎት ጸልዩ። በስራ ቦታ ፕሮሞሽን ለምትፈልጉ ሰዎች ይሄን ነገር ጸልዩ። እግዚአብሔር ፕሮሞሽን ይሰጣችኋል። ሞገስ በሉስ። ሞገስ ምን አይነት ሞገስ? በነገስታት ፊት ነገስታቶቹ ደስ እያላቸው ለናንተ የሚሰጧችሁ ይሁንታ
ማለት ነው። አረ አሜን ብሉስ። ዶክተር አብይን ብታገኘው ወደ ዶክተር አብይ ቢሮ ስትሄድ ምንድነው የምትጠይቀው? በሱ ፊት እግዚአብሔር ሆይ ሞገስ ስጠኝ ምናምን ብሎ ነው የሚሄደው። ምን አይነት ሞገስ ይልሃል መንፈስ ቅዱስ? ያታብ ሞገስ። ዛሬ ያታብ ሞገስ ብሉት። ሁለተኛው ሞገስ ምን ይባላል? ሁለተኛው ሞገስ ራስታውን። እስቲ ራስታውን ብሉ እስቲ። ለዛ ነው ምሳሌ 14 ቁጥር 9 ላይ እንደዚህ ይላል፣ ሰነፍ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለ። ቸርነት የሚለው ቃል ሞገስ ነው የሚለው እንግሊዘኛው fools make a mock at sin, but among the righteous there is a favor. ይሄኛው ሞገስ ደግሞ ሰዎች ለራእያችሁ ለምትፈልጉት ዓላማ ማንም ሰው መጥቶ የሚተባበርለት ሰው። እግዚአብሔር ሆይ በሉ እስቲ፣ ለኔ በሉ እስቲ፣ ሞገስ የሚሰጡኝ ሰዎች ይነሱልኝ። ዴስቲኒ ሄልፐር በሉ። ዴስቲኒ ሄልፐር ታውቃላችሁ? የህይወትህ እግዚአብሔር ላየልህ የዕጣ ክፍልህ ረዳቶች። እኔ ሚኒስትሪ ሲጀምር አቶ እስራኤል ይባላል አየኝና ከዛሬ ጀምሮ ግራውንድ ቸርች አለኝ፣ ቤቴን ለቸርች ነው የምሰጠው፣ ላንተ አትከፍልም ና ብሎ መርካቶ ወሰደኝና እነዚህ ወንበሮች ገዛልኝ፣ ኪቦርድ ገዛልኝና አገልግል። አረ አሜን። እስቲ ዴስቲኒ ሄልፐር በሉስ። ሰዎች የምትፈልገውን ነገር መተው በእነሱ ፊት ስፔሻል ፌቨር ማለት ነው። የሚቀጥለው ሳምንት እስቲ ወንበር የምትገዙ አላልኩ። አረ አሜን በሉስ። ብዙ ጊዜ እኔ ቤት ኪራይ የሚከፍለው በቸርቹ አይደለም፣ በዴስቲኒ ሄልፐሮች ናቸው። አንድ ሰው ይነሳና የ3 ወር ይከፍላል። አንድ ሰው ተነስቶ የ6 ወር ይከፍላል። ዴስቲኒ ሄልፐርስ። ዮሴፍን ላሳያችሁ። ዮሴፍን ጠጅ አሳላፊው ፊት እንዲሄድ ያደረገው ማን ነው? ፈርዖን ፊት ሞገስ እንዲያደርግ ያደረገው ማን ነው? ጠጅ አሳላፊው። ሄደ። አንድ ህልም ያለው ሰው አለ፣ እግዚአብሔር ሰው ነው፣ ና ብሎ ወሰደው። ተነስና አንተ ሰው ፈታ በል። ራሜን በል ውስጥ ራሜን። ሄዶ ምን አረጋው? ኮኔክት አረጋው። እዚህ ልጅ ላይ ህልም አለው፣ እንቆቅልሾችህን ሁሉ ይፈታል፣ ይሄ ሰው ባለ ራእይ ነው አለው። ዮሴፍን ሲፈታለት ምን አደረገው? ተባረክ፣ በረከታል። በጣም የተቀቡ ሰዎች እንዳሉ ታውቃላችሁ። በጣም የተቀቡ፣ በጣም የምድሪቷን እንቆቅልሽ መፍታት የሚችሉ ግን ገጠር ውስጥ ያሉ እየተራቡ ማንም ያልደረሰላቸው ሰዎች አሉ። ዛሬ አንድ ነገር ልጸልይላችሁ። እናንተ ውስጥ ያለ ነገር ሁሉ የሚገልጥ ራስቶን የሚባለው የእግዚአብሔር ሞገስ ዴስቲኒ ሄልፐሮቻችሁን አሜን አትይሙይ። አረ አሜን። በጌታ በኢየሱስ ስም በሉስ ዴስቲኒ ሄልፐሮቼን አሜን። ዳን በቃ ማለት ሰዎች ሳይዋችሁ ሊረዷችሁ የሚያነሳሳ ሞገስ። አላውቅም ይሄን ልጅ እወደዋለሁ፣ ለምን ብዙ ነገር ሰምቻለሁ አልሰማም፣ በቃ ከሱ ጋር እቆማለሁ የሚያስብል የእግዚአብሔር ሞገስ፣ የሚያስብል የእግዚአብሔር ሞገስ በሰዎች ዘንድ ተቀባይነት እንዲሰጣችሁ የሚያደርግ ሰዎች እንዲራርላችሁ እግዚአብሔር ላይ የላችሁ ዓላማ የሚያስነሳ የእግዚአብሔር ሞገስ አሜን። ሶስተኛው ሞገስ ይሄኛው ሞገስ ደግሞ ብሬኪንግ ፕሮቶኮል ቻሴድ ወይም ካሴድ የሚባለው ሞገስ ነው። አማርኛው ማን ነው? ሞገስ ብሎታል። የሂብሩ ቃል ውስጥ ነው። ዳንኤል 1:9 ላይ እንደዚህ ይላል፣ እግዚአብሔርም በጃንደረባው አለቃ ፊት ዳንኤልን ሞገስና ምህረት ሰጠው ይላል። ምን እንዲያረግ? ይሄንን ምግብ እኛ አንበላም፣ እኛ መርከስ አንፈልግም እና ፕሮቶኮሉ ምንድነው? ፕሮቶኮሉ እስረኛ ከሆንክ ዳንኤል 1:9 ፕሮቶኮሉ ምን ማድረግ አለበት? አሁን እዚህ ቤት ውስጥ ሰው ከመጣ በዚህ ቤት ህግ ነው የሚተዳደረው። አሁን የሆነ ቢሮ ሲሄድ ደግሞ በዛ ቢሮ ነው የሚሄደው። አንዳንድ ጊዜ አይታችኋል፣ በጣም ብዙ ፕሮሞሽን ያላቸው ያልተማሩ ሰዎች ትልቅ ፖዚሽን ሲገጠሙ አይታችኋል። አንድ ጊዜ ፓስተር ዴቭ የተናገረውን ነገር አስታውሳለሁ። የሆነ የኛ ጓደኛ ነው ዩኤን ተወዳደረ። እሱ ያለው ዶክመንት 12ኛ ክፍል ነው።
ሌሎቹ ማስተርስ ሁሉ አላቸው፣ ዲግሪ ያላቸው የዩኤን ሹፌር ለመሆን እና ሰውየው ግን አየውና ይሄ ይሁንልኝ አለ። ጆሲ የሚባለው ጆሲ እንዴት ትባል? እኔ 12 ፕላስ ጂሰስ ነኝ አለ። ኧረ አሜን ብሩስ። ዛሬ አንድ ነገር ጸልያለሁ። ባላችሁ ነገር ላይ ኢየሱስ ይደመርበታል፣ ተመራጭ ያደርጋችኋል። ብሬኪንግ ፕሮቶኮል አይሆንም የተባለ ነገር ላይ እግዚአብሔር አልፎ የሚሰጠው ሰው አለ። አንዳንድ ሰዎቻቸው አሰራሩ ጥሩ አይደለም፣ ህጉም አይፈቅድም፣ ግን አላቅም ላንተ ውስጤ እንትን ስላለ እንደዚህ ግባ እንደዚህ የሚሏችሁ ሰዎች አላችሁ። ካለ አሰራር፣ ካለ ፍቃድ፣ ካለ ምናምን እግዚአብሔር ከፍ የሚያረጋችሁ ሰዎች። አሜን። የውጭ ፓስፖርት ለምትፈልጉ ሰዎች አሁን የሆነ ልጅ ሰሞኑን ሄዷል። አሁን ትራምፕ እንደዚህ ይገዳ አድርጓል። ልጅየው ግን ሄዷል። አንድ ነገር ልንገራችሁ፣ ዛሬ አዋጅ ይገልበጥላችሁ። ዛሬ አዋጅ ይገልበጥላችሁ። ደንቦች አሉ፣ ህጎች አሉ። ያንን ግን አልፎ አሜን። ኢየሱስን አይደለም የሚሉት አፋፉ ላይ ወሰዱትና ሊገድሉ ሲል አልፏቸው ሄደ ይላል። ዛሬ አልፈሻቸው ትሄጃለች። አላቅም ለአንቺ ግን እግዚአብሔር ያደላልሻል። ካለ ህግ ትወጫለሽ፣ ካለ ህግ ትገቢያለሽ። የታወጀው አዋጅ ሁሉ አንተንና አንቺን ሳያገኛችሁ ከእግዚአብሔር ሞገስ የተነሳ መከናወን ይሆናል። in the name of Jesus ሞገስ ብሉ። ለዛ ነው ስፔሲፊክ ሞገስ አለ። አሜን። በቃ አሁን እኔ ራስቶን የሚባለውን ሞገስ እፈልጋለሁ። ራስቶን የሚባለውን ሞገስ ሰው ዝም ብሎ አብሮ እንዲወደኝ፣ አብሮኝ እንዲቆም፣ ከኔ ጋር እንዲሰራ ራስቶን የሚባል ይሄኛው ደግሞ አለ። ይሄኛው ደግሞ ካሴድ የሚባለው ደግሞ ብሬክ ገቢዎች ምናምን ተብሎ አዋጁን ገልብጦት ከእንደገና ተቀንሶ ነገሮች አሜን ብሉሽ። አዋጅ ይገልበጥላችሁ፣ አዋጅ ይገልበጥላችሁ። እኔ ማቃት ልጅ አለች ዩኤን የምትሰራ የኔ ያለሁበት ፖዚሽን አለች የማስተርስ ምናምን ነው። እኔ ግን ኦልሞስት 12ኛ ክፍል ነኝ። ራሜን ሌላም ኤርፖርት የምትሰራ ጓደኛ አለችኝ 12ኛ ክፍል ነኝ። እኔ ዲግሪ የለኝም። እሷ የምትሰራው ግን በጣም ቺፍ አካውንታንት ናት ኤርፖርት ውስጥ። ዛሬ አንድ ሰው ላውጅ በኢየሱስ ስም ካለ ፖዚሽንህ አንተ ከማትመጥነው ነገር ተነስተህ አንተ ግን እግዚአብሔር አለቃ ያደርጋል። መከናወን ይሰጣል። የእግዚአብሔር ኃይል ካንተ ጋር ይሰራል። ሃሌሉያ። ከጊዜ አንፃር ሰፊ ነበር፣ አጠር አድርጌው ነው። አራተኛው ቼን ሞገስ ብሉ እስቲ። ይሄ ሞገስ ደግሞ ስፔሻሊ ላላገቡ ሴቶች ይሄንን ጸሎት ጸልየሽ ነው መውጣት ያለብሽ። ይሄንን እንትኑን ብትቀዳቢው ይሄ ማነው ስሙ 16 ኢንች ነው ብለሽ ብትዘረጊው ጠፍርሽን ብታረጊው ቼን የሚባለው ሞገስ ከሌላ አትመረጭም። አሜን አትሉም ወይ? ሰው ዝም ብሎ እንዲወዳችሁ የሚያደርግ አሜን ብሉሽ። ሩትን አይታችኋታል? ሩት 2:10 ላይ እንደዛ አለ። በግንባሯም ተደፍታ በምድር ላይ ሰገደች። እኔም አለች እኔስ ለመቀበል በምን ነገር በፊት ሞገስ አገኝ? እኔን እንግዳ አይደለሁምን? ሩት ማለት ሞዓባዊት ናት። ሩት እስራኤላኖች ባይዘው ማለት ጆች ጀነታይል ጋር እንኳን ሰላም መባባል አይፈልጉም። ገበያ ደርሰው ከመጣ ሩጠው ታጥበው መንጻት ስርዓት አድርገው ነው። አይደለም እነሱ ቀርቶ ሌላ ጄኔታይልስ ወይም አሕዛብ ለመናገር በሰማሪያ እንኳን ሲሄዱ ምን ብለው ነው? ቦታ ቀይረው ነው። አንተ አይሁዳዊ ሆነህ ሳለህ አይደል ያለችው? አንተ እንዴት እኔን አይሁዳዊቷ ሰማሪያዊቷን ውሃ ትሰጠኛል? ሰማሪያኖች ማለት ሀፍካስቶች ናቸው። አይሁድና ጄኔታይልስ የተቀላቀሉ ናቸው። መነካካት አይፈልጉም። ህጉ የሙሴ ህግ ከባድ ነው። እነዚህ ሰዎች እቺን ሴትዮ ሞዓባዊት እቺን ሴትዮ ጄኔታይልስ የሆነችውን ሴትዮ በንጉሱ ባይዘው የመጽሐፈ ሩት ጌታ ይረዳናል እናነባለን። የታይፖሎጂ ኦፍ የኢየሱስ ፍቅርና የቤተ ክርስቲያን ፍቅር ነው። ቤተ ክርስቲያን ምንድን ናት? አሕዛብ ናት፣ ጄኔታይልስ ናት። አይሁዳ የለ፣ ግሪካ የለ፣ አሽቆጠቅ የለ፣ ሰውን ሁሉ በመናቃለን። ኧረ በክርስቶስ በሉ። ክብር ለኢየሱስ ይሁን። ይሄኛው
ቦዔዝ ደግሞ ምንድነው? አንድ ከበርቴ ነው። ኢየሱስን ነው የሚወክለው። the book of ሩትን የሚያጠኑ ቴዎሎጂያኖች is a typology of ወይም የኢየሱስ ታይፕ ነው፣ ጥላ ነው የቤተ ክርስቲያን ይላሉ። ኢየሱስ ክርስቶስ ዓለምን ቤተ ክርስቲያን እንዲሁን የወደዳት። ይሄኛው ሞገስ ቼን ይባላል። ቼን ሞገስ። አሁን ሰዎች እንዲቀበሏችሁ ካጣችሁ ሰዎች አልቀበለኛሉ እንዲሁ ሰራላት አትበይ። በቃ አትጣይ። በቃ ከሄደ የራሱ ጉዳይ። ነፍሴን አጠፋለሁ ምናምን ቴሌቪዥን ላይ ወጥቼ ስለሱ ያደር ታዩ የራሱ ጉዳይ። እስቲ ሂድ በሉ እስቲ። ኧረ አሜን። በቃ እንደውም ሄድልሽ ጥሩ ነው። በቃ እግዚአብሔር የተሻለው ሊያመጣልሽ። ኧረ አሜን በሉሽ። ሉክ አስቴር ማለት እኮ ምን አይነት ሴት ናት? አስቴር ማለት እኮ ኦርፋን እኮ ናት። አባትና እናት የሌላት አጎቷ ጋር የምታድግ ቤተሰቦቿ ጋር ባይዘው አባትን እኔ ኦሬዲ አውቃለሁ። ቻይልድ ሳይኮሎጂ ተምሬያለሁ። የህፃናቱ አባትና እናታቸው ጋር የሚያድጉ ሰዎች ምን አይነት የሚሰማቸው ኢንፌሪዮሪቲ አለ። ኢትስ ሶ ፔንፉል። ኮንፊደንስ አይሰማቸው፣ ደስተኞች አይሆኑም። ያ ትራውማ እነሱ ውስጥ ይቀመጣል። ልክ ልጅ በዛ ውስጥ ተሸማቃ ያደገች ልጅ ናት አስቴር። አጎቷ ጋር ነው ያደገችው። ሁለተኛ ባሪያ ናት። ባሪያ እናንተ አታውቁም። ባሪያ አታውቁም። ለምን? በባሪያ ዘመን አልነበራችሁም። ግን እስር ቤት ውስጥ ብትኖሩ የባርነትን ሴንስ ታደርጉታላችሁ። ባሪያ ማለት ዲሎስ እና ሳንዱላ ከሚል ቃል የመጣ ነው። ዲሎስ ማለት ምን ማለት ነው? የክርስቶስ ኢየሱስ ምን ይላል ጳውሎስ? ባሪያ አይደል እና ሐዋርያ ይላል። ዲሎስ ነው የሚለው ማለት የኔ ፍቃድ የለኝም፣ የሱን ብቻ ፍቃድ ነው የምኖረው። ባይዘው ባሪያ ጠዋት ተነስቶ የራሴን ስራ ልስራ፣ መጀመሪያ ባዝ ልሂድ፣ ከዛ ልታጠብ፣ መጀመሪያ ሜዲቴት ላርግ አይደለም። ጠዋት ይነሳል፣ የጌታውን ፍቃድ ነው የሚያኖረው። ባሪያ ነው። እቺ ሴትዮ ባሪያ የነበረች ሴት ናት። ግን ከአላፋት ሴቶች በዓለም ካሉ ቆንጆ ቢዩቲ ኮንቴንት ውስጥ እንድትመረጥ የሚያደርግ የእግዚአብሔር ሞገስ ነው። ጠዋት ተነስተሽ እግዚአብሔር ሆይ ቼን የሚባለው ሞገስ በእኔ ላይ ይጠራለሁ። እኔ አሁን እያነቃዋችሁ ነው ባይዘው ማለት ነው። ክብር ለኢየሱስ ይሁን። መንፈሳዊ ቁልፉ ነው የምሰጣችሁ። ስፒሪቹዋል ኪ ካገኘህ በዛ ኪ መጸለይ አለብህ። ስፔሲፊክ ነው። ይኸው ላሳያችሁ። አንድ ሰው የሰማኝ ዛሬ በኢየሱስ ስም መዳን ሆነለት። አስቴር 2:17 ኢየሱስ ጌታ ነው። ገብቶሻል አንቺ ዛሬ በደንብ አሜን። ይሄ ነገር ከሪሌሽንሺፕ ብቻ አይደለም። at any time እንደውም ይሄ ክፍል ላይ ካሴድ ኤንድ ቼን ነው የሚለው። ካሴድ ኤንድ ቼን አስቴር ምኑ ተሰበረላት ነው የሚለው። ፕሮቶኮሉ ተሰበረላት። ሂዳ ህጉ ምን አልተቀየረላትም። ዘንግ አልተዘረጋላትም። ኧረ አሜን። ዘንግ ይዘረጋልሻል። በቃ አዋጁ እያለ አዋጁ እኮ ሞት እኮ ነው የሚያስፈርደው። ያ ሞቱ ነገር ተደርጎ ስለሚወዳላት። ኧረ አሜን። ይሁላችሁ የፋርስና እንደዚህ አይነት እኮ ህጎች እኮ ዳንኤልን እኮ በቃ እየወደደው እኮ ህጉ ስለማይቀየር ሙቷል። ንጉሱ ግን በኢየሱስ ስም ለአስቴር ግን አልቻለም። ፍቅሩ ግን ስላልቻለ እኔ አንድ ነገር ጸልያለሁ። ሰዎች ዝም ብለው ስለናንተ ሪስክ ገብተው ነገራችሁን እንድትቀጥሉ ያደርጓቸዋል። አሜን 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 አሜን። እሺ አንብብልን። አስቴር 2:17 ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። ከሴቶች ሁሉ ዛሬ እግዚአብሔር ከአላፋት መካከል ያስመርጣችሁ። አሜን ያስመርጣችሁ። አሜን። ወረቀታችሁ ከአላፋት መካከል ይመረጥ። አሜን። ፕሮፖዛላችሁ ይመረጥ። አሜን። ስራችሁ ይመረጥ። አሜን። ቪዛችሁ ይመረጥ። አሜን። ነገራችሁ ይመረጥ። አሜን። ውበታችሁ ይመረጥ። አሜን አሜን አሜን። በቃ እግዚአብሔር ዓለምን ያዞርሃል። አሜን አሜን። በቃ አውሮፕላን ውስጥ ገብተህ ነው ባለፈው ፎቶ ይለቀቀው አይደል? አሁን ግን የማየው ዓለምን የሚያዞር ቦንጋ አይደለም።
ኧረ አሜን አሜን። ክብር ለኢየሱስ ይሁን። አሜን። ቦንጋ አይደለም እኔ ማየው በኢየሱስ ስም ዓለምን አሜን ቆይ ለፕሮፌት እነግረዋለሁ አንድ ነገር ልንገር አሁን እግዚአብሔር ፕሮፌት ሚራክልን እንትን ክሩ አድርጓችሁ ፕራይቬት የራሳችሁን ፕራይቬት ጀት ይዘታችሁ ዓለምን ስትዞሩ ያለው አሜን በኢየሱስ ኧረ አሜን እግዚአብሔር ዓለምን ያዞራል እስቲ ዛሬ እግዚአብሔር ዓለምን ያዞረኛል በሉሽ እስቲ እግዚአብሔር ከኔ ጋር አለ በሉሽ እግዚአብሔር ከኔ ጋር አለ አሜን አሜን እግዚአብሔር ምስክሬ ነው በዚህ ሳምንት ይሄ በረከት ይወድቅበታል አሜን ጓደኛዬ ቅድስት መላኩ ትባላለች አብረን የተማርነው እና ስትነግረኝ ዩኒቲ ነበር የምትማረው እና አይ ቲንክ ፔፐር የሚባል ነገር አለ ስጨርስ መመረቂያ ዲፌንስ ነው ፔፐር ያንን ነገር ሂጄ ለፕሮፌሰሩ ሰጠኋቸው አለች ሂጂ ወደዛ ምናምን አሉ እንዲያራቆሳች ምናምን ብሎ መልሷት ሁለተኛ አሁንም ሂጂ ሲባል አንቺ ልጅ ዛሬ ነግሬሻለሁ ይሄ ወረቀት አይሆንም ብዬሻለሁ ከዛ ወንድሜ ጋር ተገናኙና ያዙት በልሳን ጃካታ ፓራና ማንታራባ ብላ ተመልሳ ስስት እንደሱ ነው ያልኩሽ ራሜ ዛሬ እንደሱ ነው ያልኩሽ ተብሎ የሚቀበሉ ነገሮቻችሁ መቀበል ይጀምራሉ አሜን አሜን እቺን አንብብልና እንጸልያለን ክብር ለኢየሱስ ይሁን በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች ሞገስና መወደድ እንትናም ቬሎ አይቻለሁ ሰጥቶኛል ብሎኛል እንትና የሚባል ነገር የለም ሞገስና መወደድ በኔ ላይ በክርስቶስ ኢየሱስ ስም ይሆናል ባይዘይ ሞገስ የሚሰራው በእምነት ነው የሚያምን ሰው ማላዳዳ ሶፍራ አላባ ያራዶሳ ለዛ ነው አንዱን የእምነት መንፈስ ተቀበለናል አመንኩ ስለዚህ ተናገርኩኝ ይላል ሁለተኛ ቆሮንቶስ 13 ራሜን እያመንክ ስትናገር ነገርህ መገለጥ ይጀምራል